በኢትዮጵያ የታየው ወታደራዊ ትርኢት የግብፅ ሚዲያዎችንና ጋዜጠኞችን አነጋግሯል። ጋዜጠኞቹ በኢትዮጵያ የታየው ወታደራዊ ትርኢት መልእክቱ በቀጥታ ለግብፅ የተላከ ነው ብለውታል። ጉዳዩን ከአባይና ከቀይ ባህር ጋር አገናኝተውታል። በተለይ የኢትዮጵያ ኮማንዶዎች በውሃ ላይ ያሳዩት ትርኢት ከአባይና ከቀይ ባህር ጋር በቀጥታ የተገናኘ ነው ብለውታል እነዚህ መገናኛ ብዙሃን። በአስገራሚ ሁኔታ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡትን የላደራድራችሁ ጥያቄ ኢትዮጵያ በወታደራዊ መልክ እወጣዋለሁ ብላ መልእክት አስተላልፋለች ለዋሽንግተን ብለው ጉዳዩን ሲሸምኑት ታይተዋል። የግብፅ መገናኛ ብዙሃን ጉዳዩን እንመለከታለን። ከዛው ከግብፅ ሳንወጣ አብደል ፈታህ አልሲሲ የግብፁ ፕሬዝዳንት የመከላከያ ሚኒስትራቸውን አሰናብተዋል። ሰውየው እንዳይከፋቸው በልዩ ክብር አሰናብቻቸዋለሁ ብለዋል። ይህ እንደተጠበቀ ሆኖ መካከለኛው ምስራቅ ላይ ከፍተኛ እሳት ይታያል። አሜሪካ በርካታ የጦር መሳሪያዎቿን ወደ መካከለኛው ምስራቅ ብታዘዋውርም ወታደሮቿን ግን በቁጥር እየቀነሰች መሆኑ ታውቋል። ከባህሬን ከኳታር የቀነሰቻቸው ወታደሮች ጉዳይ ማወያየቱ አልቀረም። ከዛው ከመካከለኛው ምስራቅ ሳንወጣ ሂዝቦላህ እበቀላለሁ ብሏል። እስራኤል በሰነዘረችው ጥቃት ወታደራዊ አመራሮቹን ጭምር ያጣው ሂዝቦላ ከመበቀል ውጪ ምርጫ የለኝም ሲል መግለጫ አውጥቷል። ከዚህ በተጨማሪ ወደ ሩሲያ ግድም የተሰማው ነገርም እያነጋገረ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ ልዑክ የሆኑት ስቲቭ ዊትኮፍ የሩሲያውን ፕሬዝዳንት ያደነቁበት መንገድ መወያያ ሆኗል። ቭላዲሚር ፑቲን ቀጥተኛ ወለም ዘለም የማይል አቋሙን ፊት ለፊት የሚናገር ሰው ነው ብለዋል ስቲቭ ዊትኮፍ። ስቲቭ ዊትኮፍ ይህንን ስናገር ብዙዎች እንደሚያጠቁኝ ያውቃለሁ፣ እውነቱ ግን ይህ ነው ተቀበሉት ሲሉ ስለ ፑቲን በአደባባይ መስክረዋል። ይህ እንደተጠበቀ ሆኖ ሩሲያ ደቡብ ኮሪያን አስጠንቅቃለች። ደቡብ ኮሪያ ወደ ዩክሬን የጦር መሳሪያዎችን ልልክ እችላለሁ ማለቷን ተከትሎ ነው ሩሲያ ከባዱን ማስጠንቀቂያ በይፋ ያሳወቀችው። ፒያሳ ኔትወርክን ስትከታተሉ እነዚህን እና ሌሎችንም ዓለም አቀፍ ጉዳዮች በጥልቀት ትሰማላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ወታደራዊ ትርኢቱ የታየው በሐዋሳ መልእክቱ የደረሰው በካይሮ ግብፃውያን ጋዜጠኞችና ጸሐፊዎች በኢትዮጵያ ውስጥ ስለተካሄደ ወታደራዊ ልምምድ ብዙ እያሉ ይገኛሉ። ይህ መልእክት በቀጥታ ለካይሮ የተላከ ነው። ኢትዮጵያ በአባይና በቀይ ባህር ላይ እንዲህ አይነት ትርኢት ልፈጽም እችላለሁ ብላ እያስጠነቀቀችን ትገኛለች በማለት ግብፃውያን ጋዜጠኞችና የተለያዩ ጸሐፊዎች እየተናገሩ እየዘገቡ ይገኛሉ። ጋዜጠኛ ካሊድ መሐመድ ይህንን ጽሑፍ ካስተናገዱት ሰዎች መካከል አንደኛው ነው። ካሊድ መሐመድ በወቅታዊና በቀጠናዊ ጉዳዮች ላይ በመጻፍ የሚታወቅ ግብፃዊ ጋዜጠኛና ጸሐፊ ነው። ይህንን የሐዋሳውን ልምምድ ካየ በኋላ ኢትዮጵያ ያደረገችው ልምምድ በቀጥታ ለካይሮ የተላከ መልእክት ተደርጎ ሊቆጠር ይችላል በማለት ነው ካሊድ መሐመድ ጉዳዩን ያብራራው። ጋዜጠኛው ጉዳዩን በኤክስ ገጹ በጽሑፍ ከማብራራትም በዘለለ በዩቲዩብ ገጹ ላይ ሰፊ የቪዲዮ ሀተታ አቅርቧል። በኢትዮጵያ ወታደራዊ ልምምድ ሲደረግ የሚያሳየውን የ65ኛውን የልዩ ዘመቻዎች እዝ ምስረታ በዓልን መሰረት አድርጎ መንግስት መገናኛ ብዙሃን የተለቀቀውን ቪዲዮ እያሳየ ጠቅላይ ሚኒስትር አብይ አህመድ በውሃ ላይ ኮማንዶዎቻቸውን የሚያለማምዱት ለምንም አይደለም፣ ይህ ነገር ታስቦበት እንጂ ሳይታሰብበት የቀረ አይደለም፣ ጉዳዩ በቀጥታ ከኛ ጋር ይያያዛል፣ በአባይ ላይ ግድቡን እንደዚህ እንጠብቀዋለን ለማለት በቀይ ባህርም ለሚፈጸሙ ኦፕሬሽኖች እንዲህ አይነት አቅም ገንብተናል ብሎ መልእክት ለማስተላለፍ ነው ሲል ካሊድ መሐመድ በጽሑፉና በቪዲዮ ላይ ሰፊ ሀተታ አብራርቷል። ጉዳዩን ከአሜሪካም ጋር ያገናኘው ካሊድ መሐመድ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለቱን ሀገራት በአባይ ውሃ ላይ እናወያያችሁ፣ በግል ላደራድራችሁ ቢሉም የጠቅላይ ሚኒስትር አብይ መንግስት ግን በወታደራዊ ቋንቋ ሁሉንም ምላሽ እሰጣለሁ በሚል ነገሩን እየሄደበት ነው በማለት ካሊድ መሐመድ አሜሪካ ሆይ ስሚ፣ መልእክቱ ላንቺም ጭምር ነው በማለት
አስገራሚ አስተያየት ሰጥቷል። ጉዳዩን ረጅም ርቀት ወስዶታል ብሎ መገመት ቢቻልም ግብፃውያን በኢትዮጵያ ጦር አካባቢ የሚታዩ እንቅስቃሴዎችን ምን ያህል በጥልቀትና በልዩ ትኩረት እንደሚዳስሱ ግን አመላካች ሆኖ ተወስዷል። ከቅርብ ጊዜ ወዲህ በተለይ የቀይ ባህር ጉዳይ ከተነሳ በኋላ እንዲህ አይነት ሀተታዎችን መስጠታቸው የተለመደ ሆኖ ቀጥሏል። ከዛው ከግብፅ ሳንወጣ ጀነራሉ በክብር ተሸኝተዋል ተብሏል። የግብፁ ፕሬዝዳንት አብደልፈታህ አልሲሲ ጀነራላቸውን ሂድልኝ ብለው አሰናብተዋቸዋል። ወይስ አልሲሲ የፕወዛ ስራ ነው የሰሩት የሚለውም ጉዳይ አጠያያቂ ሆኗል። ሌተናንት ጀነራል አብድል መጂድ ሳቅር ይባላሉ እኒህ የመከላከያ ሚኒስትር ላለፉት ዓመታት ግብፅን በመከላከያ ሚኒስትርነት ካገለገሉ በኋላ በክብር ተሸኝተዋል ይላል የአብደልፈታህ አልሲሲ መስሪያ ቤት ያወጣው ሪፖርት። ወታደራዊ ተቋሞቿ በሀገሪቱ ፖለቲካዊና ኢኮኖሚያዊ ጉዳዮች ቁልፍ ተሳታፊ መሆናቸውን ተከትሎ የአብደልፈታህ አልሲሲ መንግስት እነዚህ ወታደሮች በአንዳንድ ቦታዎች ላይ እንዳይደላደሉ የማድረግ ሥራ ይሰራል በሚል ብዙዎች ሲናገሩ ይደመጣሉ። በሌላ በኩል ሂዝቦላህ እበቀላለሁ ብሏል። በመካከለኛው ምስራቅም እሳት እየተነሳ ይገኛል። የአሜሪካ ጦር በርካታ ግዙፍ የጦር አውሮፕላኖችን፣ የጦር መርከቦችን እና ሌሎች ወታደራዊ ሎጂስቲኮችን ወደ መካከለኛው ምስራቅ እየላከ ባለበት ሰዓት ከባህሬንና ከኳታር የተለያዩ ወታደሮችን እያስወጣ እንደሚገኝ የዘገበው ደግሞ ኒውዮርክ ታይምስ ነው። እንደ ኒውዮርክ ታይምስ ዘገባ አሜሪካ በመቶዎች የሚቆጠሩ ወታደሮቿን ከቀጠናው እያስወጣች ትገኛለች። ይህ ደግሞ ይላሉ ወታደራዊ ተንታኞች፣ አሜሪካ ባለፈው ሰኔ ላይ እንደነበረው ከ12 ቀናት ለሚበልጥ ጦርነት እየተዘጋጀች ነው ማለት ነው። ምክንያቱም ወታደሮቿ እንዳይሞቱባት የጦር ቤዞቿን የማጽዳት በግዙፍ ወታደራዊ መሰረተ ልማቶች የታጀበውን የጦር ቤዝ በልዩ ሁኔታ የሚጠብቁ የጦር መሳሪያዎችን በአካባቢው በማሰማራት ወታደሮችን በመሳሪያዎች የመተካት ሥራ ከተሰራ አንድ ሀገር ወታደሮቿ እንዳይሞቱባት እየተጠነቀቀች ነው ማለት ነው ተብሎ ይወሰዳል። በኢራን ላይ ወታደራዊ እርምጃ ልትወስድ እንደምትችል ከዛሬ ነገ የምትጠበቀው አሜሪካ በአካባቢው የሚገኘውን ኃይሏን እያስተካከለች ትገኛለች ተብሏል። ከዛው ከመካከለኛው ምስራቅ ሳንወጣ ሂዝቦላህ እበቀላለሁ ብሏል። ሂዝቦላህ ወታደራዊ አመራሮቹን ጨምሮ ለተፈጸመበት ግድያ ነው እበቀላለሁ ያለው። እስራኤል የሂዝቦላህን አመራሮች ጨምሮ የተለያዩ ተዋጊዎችንና ዜጎችን ገድላለች ያለው መግለጫው በእስራኤል ላይ ብቀላ የማይቀር ነው ብሏል። የተኩስ አቁም ስምምነቱ ተጥሷል፣ አዲስ ወረራ፣ አዲስ ጥቃት መጥቷል፣ እኛም የምንበቀልበት ሰዓት ደርሷል ሲሉ የሂዝቦላህ የፖለቲካ ካውንስል ምክትል ሊቀመንበር የሆኑት መሐመድ ቀማቲ ለአልመናር ተናግረዋል። ከኢራን ጋር በምታደርገው ንግግር ሂዝቦላህን ጨምሮ የተለያዩ ቡድኖችን አትደግፍ የሚል ቅድመ ሁኔታ ለኢራን እየሰጠች እንደቆየች የሚታወቅ ሲሆን ሂዝቦላህ በአሜሪካና በኢራን መካከል ግጭት ከተነሳ ተዋናይ የሚሆንበት ዕድል ሰፊ እንደሆነ በርካቶች እየተናገሩ ይገኛሉ። ወደ ሩሲያ ጉዳይ ስናልፍ ቭላዲሚር ፑቲን በአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ ልዑክ ስቲቭ ዊትኮፍ ተሞካሽተዋል። ስቲቭ ዊትኮፍ ፑቲንን ቀጥተኛ ሰው ነው በማለት ነው የገለጿቸው። ከፎክስ ኒውስ ጋር በነበራቸው ቆይታ የፕሬዝዳንቱ ልዩ ልዑክ ስቲቭ ዊትኮፍ ይህንን አሉ። እኔ ከ8 ጊዜ በላይ ከፑቲን ጋር ተገናኝቻለሁ። አውቃለሁ ይህንን ሳደርግ በርካቶች ይቃወማሉ። ለምን ከእርሱ ጋር ትነጋገራለህ ይሉኛል። ነገር ግን ከዚያ በኩል ያለውን እውነት መስማት ካልቻልን እንዴት አድርገን ግጭቱን ማቆም እንችላለን? ይህንንም ስል ሰዎች እንደሚቆጡ አውቃለሁ። አዎ ሰዎች ያጠቁኛል፣ እውነቱን ግን እናገራለሁ። ቭላዲሚር ፑቲን በጣም ቀጥተኛ የሆነ ሰው ነው። የዩክሬንን ጉዳይ በተመለከተ የሩሲያ ቀይ መስመሮች ናቸው የሚባሉ ነገሮችን በግልጽ ይነግረናል። ደጋግሞም ለእኔ ነግሮኛል። ከዚህ ውልፍት እንደማይል ሰላም የሚመጣው የሩሲያ ቀይ መስመሮች ሲከበሩና ሩሲያ እንደ ሀገር ስትደመጥ ብቻ መሆኑን ቭላዲሚር ፑቲን ያለምንም ማወላወል ሲነግረኝ ነበር በማለት ከፎክስ ኒውስ ጋር ቆይታ የነበራቸው ስቲቭ ዊትኮፍ ስለ ፑቲን ግልጥልጥ አድርገው በቀጥታው ተናግረዋል። ከዛው ከሩሲያ ጉዳይ ሳንወጣ ደግሞ ሩሲያ ደቡብ ኮሪያን ተቆጥታለች። ደቡብ ኮሪያ ለዩክሬን ወታደራዊ ድጋፍ አደርጋለሁ ማለቷን ተከትሎ ነው
ሩሲያ ቁጣዋን ያሰማችው። ልክ እንደ ኔቶ አባል ሀገራት ሁሉ በጀት በጅታ የትኛው የጦር መሳሪያ በቅድሚያ ለዩክሬን ይድረሳት የሚል ፕሮግራም ውስጥ ደቡብ ኮሪያ ራሷን ልታገኝ እንደምትችል ከተናገረች በኋላ በሩሲያ እና በሴውል መካከል ያለው ግንኙነት ከፍተኛ ውጥረት ውስጥ ገብቷል። የኔቶ አባል ሀገራት የሆኑ የተለያዩ ሀገራት ዩክሬንን እንደግፍ በሚል ሐሳብ የተለያዩ ፕሮግራሞችን ነድፈው ሲንቀሳቀሱ መቆየታቸው የሚታወስ ነው። ከእነዚህ ፕሮግራሞች መካከል ፐርል የተሰኘው ፕሮግራም አንደኛው ነው። ለዩክሬን የትኛው የጦር መሳሪያ በምን ያህል ፍጥነትና መጠን ያስፈልጋታል፣ የየትኛው ቅድሚያ እንስጥ የሚለውን ጉዳይ ይህ ፕሮግራም ይመለከታል። አጋሮቹ ዩክሬን እንደምትፈልገው በርካታ መሳሪያዎችን በዚህ ፕሮግራም አማካኝነት ባያቀርቡም ዜሌንስኪም ይህንን እስካሁን እያጉተመተሙ ሲቃወሙ የተሰሙ ቢሆንም 4.3 ቢሊዮን ዶላር የሚያወጡ በአብዛኛው አሜሪካ ሰራሽ የሆኑ መሳሪያዎችን ወደ ዩክሬን ለማሻገር እነዚህ የኔቶ ሀገራት እየሰሩ ይገኛሉ። ኮሪያም ይህንን እከተላለሁ ማለቷን ተከትሎ ነው ከሞስኮ ጋር ግጭት ውስጥ የገባችው። ይህንን ውዝግብ ተከትሎ የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት ማሪያ ዛካሮቫ የሩሲያ እና የደቡብ ኮሪያ ግንኙነት አደጋ ውስጥ ይገባል በማለት አስጠንቅቀዋል። ደቡብ ኮሪያ አሁን ሀገራት መሳሪያ ለመታጠቅ እያደረጉ ባሉት እሽቅድድም ከተጠቀሙ ሀገራት መካከል አንደኛዋ ነች። ኩባንያዎቿም በጦር መሳሪያ አቅራቢነት እየተሳተፉ ሲሆን ሃንዋ የተባለው አንድ ኩባንያዋ ገቢው 43 በመቶ ማደጉ እየተገለጸ ይገኛል። የዩክሬንና የሩሲያ ጦርነት አትራፊ ካደረጋቸው ኩባንያዎች መካከል አንደኛው ተደርጎ ተቀምጧል። ለዚህ ገቢው ከፍተኛ አስተዋጽኦ ያበረከቱትና ከግማሽ በላይ የሚሆኑት ደግሞ የኔቶ አባል ሀገራት መሆናቸው ግርምትን ፈጥሯል። የጦር መሳሪያ አቅራቢዎች በደም እየነገዱ ባለበት በዚህ ሰዓት ደቡብ ኮሪያ እንኳን ከዚህ ቀደም ስሟ ከጦርነት ጋር ብዙም የማትገናኘው ያቺ ሀገር በጦር መሳሪያና በደም እየነገደች ትገኛለች። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።